ጉዞ ከጀመሩ ሰነባብተዋል ዛሬ ምሽቱን ወደ ጋዛ ይደርሳሉ ተብሎ ነው የሚጠበቀው እስራኤል ሚዲያዎች በሙሉ የእስራኤል ባህር ኃይል እነዚህ የጋዛ ተጓዦች በምንም አይነት ሁኔታ ወደ ጋዛ እንዳያልፉ ትዕዛዝ እንደተሰጣቸው ተናግረዋል አሁን በተሰማ ዜና ዶናልድ ትራምፕ ፕሮፖዝ አድርገውት የነበረውን በጋዛና በእስራኤል መካከል ይደረጋል ተብሎ የነበረውን የሰላም ስምምነት አስመልክቶ የአረብ ሀገራት ተቃውሟቸውንና መስተካከል ያለበትን ነገር ማሳወቃቸውን አልዓረቢያ ይዘው ወጥቷል السلام عليكم ورحمة الله تعالى وبركاته ود ينور ቤተሰቦች እንዴት አላችሁ ዛሬም ኢንሻአላህ ስለ ፍልስጤማውያን አዲስ መረጃዎችን ይዤላችሁ ቀርብ ያለሁኝ ዛሬ በጣም ልዩ ቀን ነው ኢንሻአላህ ሁላችሁም ዱዓ ማድረግ አለባችሁ እኔ እንግዲህ መድኃኒትና የተለያዩ ምግቦችን ይዘው ወደ ጋዛ ለመግባት ሙከራ ያደረጉ ያሉ ተጓዦች እንግዲህ ወደ እስራኤልና ወደ ጋዛ እየቀረቡ እንደሚገኙ እንግዲህ መረጃዎች እየወጡ ነው የሚገኘው ሁላችሁም ዱዓ አድርጉ ይህ ይዘው የሚገቡት መድኃኒት ምን ያክል ህይወትን ይታደግ አይታደግ አናቅም ወላሂ ብዙ ሰዎች በረሃብ ነው የሚገኙት ስለዚህ ሁላችሁም ዱዓ አድርጉ በኮሜንትም ያላችሁን ሐሳብ ሼር አድርጉ ፍሪ ፓለስታይን ይያለን ኢንሻአላህ ቪዲዮቻችንን እንጀምራለን በሌላ መረጃ ደግሞ ትራምፕ ይዘውት የመጡት አዲስ የሰላም ሐሳብ አለ ስለሱም ጉዳይ ሰፋ ያለ ማብራሪያ ኢንሻአላህ በቪዲዮ ታገኛላችሁ ይህን ቪዲዮ ሁላችሁም ላይክ እንደዚሁም አዲስ የሆናችሁ ሰዎች ካላችሁ ደግሞ ኑር ፋሚሊ መሆን ትችላላችሁ ሰብስክራይብ ያደረጋችሁ ማለት ነው ኢንሻአላህ ቀጥታ ወደ መጀመሪያው ቪዲዮ ልሰራችሁ ስለነዚህ ጀግና ተጓዦች ሰበር የተባለ ዜና እየተሰማ ይገኛል በዚህ ሰዓት የእስራኤል ሚዲያዎች በሙሉ የእስራኤል ባህር ኃይል እነዚህ የጋዛ ተጓዦች በምንም አይነት ሁኔታ ወደ ጋዛ እንዳያልፉ ትዕዛዝ እንደተሰጣቸው ተናግረዋል ይሄ ከባለጌ የሚጠበቅ ተግባር ነው ምክንያቱም ከዚህ በፊትም ቢሆን ለጋዛ እህት ወንድሞቻችን መድኃኒትና ምግብ ይዞ ሲጓዝ የነበረን መርከብ አግተውት ነበር ስለዚህ አሁንም ሌላ አይነት እርምጃ እንዲወስዱ ትዕዛዝ ተሰጥቷቸዋል ነገር ግን የጣሊያኗ ፕሬዝዳንት ከዚህ በፊት የኛ ዜጎች ስላሉ እዛ ላይ የሚደረግ ማንኛውም እርምጃ ወታደራዊ ምላሽ ይሰጣዋል ብላ ነበር እሱ ብቻ ሳይሆን ከዚህ በፊት እንደነበረው ብቻቸውን እየተጓዙ ሳይሆን የበርካታ ሀገራት የጦር መርከቦች አጅቧቸውና የቱርክ ድሮኖችም ጭምር አብረው አጅቧቸው እየተጓዙ እንደሆነ ግልጽ ነውና እጅግ የተለየ ነገር ሊፈጠር ይችላል ተብሎ እየተጠበቀ ይገኛል እነዚህ የጋዛ ተጓዦች ጥቂት ነው የቀራቸው ነገር ግን የእስራኤል የባህር ኃይል እርምጃ እንዲወስድባቸው ትዕዛዝ ተሰጥቷል እንግዲህ እነዚህ ጀግኖች የሁላችንም ዱዓ የሚያስፈልጋቸው ሰዓት ነውና ሁላችንም በዱዓ እናግዛቸው በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት يا جماعة دعاء የሚያስፈልግበት ሰዓት ላይ ነው የምንገኘው እነዚህ መድኃኒትና የተለያዩ ምግቦችን ይዘው ወደ ጋዛ የሚጓዙ ተጓዦች ባይዘይ ከተለያዩ የአውሮፓ ከተሞች ተውጣጡ ሲቪሊያን ናቸው ንጹሃን ናቸው ምንም አይነት ነገር ያልያዙም ከምግብና ከመጠጥ ውጪ ማለት ነው ነገር ግን ደግሞ እስራኤል እነዚህን ተጓዦች እንዳይገቡ ያገረች ነው የምትገኘው በጣም ማን አለብኝ እያለች ነው የምትገኘው የዛሬው ቀን ትንሽ አስጨናቂ ቀን እንደምትሆን ምንም ጥያቄ የለውም ምክንያቱም በርካታ አክቲቪስቶች ከስፔን ተነስተው ወደ ጋዛ የእርዳታ ቁሳቁሶችን ይዘው ጉዞ ከጀመሩ ሰነባብተዋል ዛሬ ምሽቱን ወደ ጋዛ ይደርሳሉ ተብሎ ነው የሚጠበቀው እስራኤልም ደግሞ ወደ ጋዛ እንዲገቡ ትፈቅዳለች ወይንስ ደግሞ እንደለመደችው ነግራተንበርግን እንዳገተችው አግታ ተወስዳለች እሱን አብረንም እናየው ይሆናል ነገር ግን የጣሊያንና የስፔን የጦር መርከቦች አሁንም ድረስ ከነዚህ አክቲቪስቶች ጋር አንድ ላይ ነው አጅቧቸው እየሄዱ ያሉት እስራኤል ጥቃት የምትፈጽም ከሆነ የነሱ ምላሽ ምን ይሆናል ትንሽ የሚያስጨንቅ ነገር ነው አላይ ሐል ግን አላህ ፈቅዶ እነዚህ አክቲቪስቶች የነጻነት ታጋዮች ወደ ጋዛ የሚገቡ ከሆነ ትልቅ አንድ እርምጃ ወደፊት ነው ለይዞት የመጡት ነገር አይደለም የሚታየው ከበባው እንደተሰበረ መቆጠር አለበት እነዚህ አክቲቪስቶች የሰሩትን ደግሞ ሌሎች መንግስታት በተለይ የሙስሊም ሀገራት የአረብ ሀገራት ሌሎችም ማድረግ ያቀጣቸዋል ብዬ አላስብም የዛሬው ምሽት እንግዲህ አላህ ያድርሰንና መልካሙን ዜና የምንሰማበት ያድርግልን آمين يا جماعة بتأمل الله إنه خير من سما الله يدركن النزي مدهيتنا مقب يعزو تقواجوش بسلام من نقر ساينا كاتشون قديه ودا غازة مدرقبتو فلسطيماويان قام ميقنانيو الله يدركو عالم دمو يهن نقر ندي منيوتينو بتأم عالم بايزوي بتأم بوقوتنو يمتابقو يهن كستات النزي تقواجوش فلسطيماويان زد يدرسالو ويسايدرسو ميلون لمواق بتأم عالم بوقوت يتابقنو ميقنيو قديه الله خير نقر له لاتشن من سما يدركن لفلسطيماويانم الله النصرون قرب الله ያድርግላችሁ ዓለም በጉጉት አፉን ከፍቶ የሚጠብቃቸው የድሮን ጥቃት የማስፈራሪያ እንዲሁም ደግሞ የራሳቸው ሀገር መንግስት ጫና ሳይቀር ያልገደባቸው እነዚህ የግሎባል ፍሎቲላ ስሙድ ተጓዦች እንግዲህ ወደ ጋዛ ይደርሳሉ አይደርሱም የሚለው ነገር እንግዲህ በዓለም ዙሪያ በጉጉት እየተጠበቀ ይገኛል ከዚህ በኋላ ምናልባት ከዛሬ ጀምሮ ማለት ነው በ24 ሰዓት ውስጥ ሊደርሱ ይችላሉ ወደ ጋዛ ሰርጥ ሊደርሱ ይችላሉ ተብሎ ይጠበቃል ከስፔን ባርሴሎና
በሴፕቴምበር መጀመሪያ ወይም ደግሞ በኦገስት መጨረሻ የተነሱት እነዚህ መርከበኞች እንግዲህ 50 በላይ መርከቦች እንዲሁም ደግሞ ከ300 በላይ የሚሆኑ አክቲቪስቶች፣ ደጋፊዎች፣ የፓርላማ አባላት እንዲሁም ደግሞ የተለያዩ ሀገር ተጽዕኖ ፈጣሪዎችን የያዘው ይህ ግሎባል ፍሎቲላ ስሙድ ጋዛ ይደርሳል የሚለው እንግዲህ በዚህ ሰዓት በርካቶችን እያነጋገረ የሚገኘው እስራኤል በበኩሏ ማስጠንቀቂያዎችን እየሰጠች የሚገኘው መርከቦቹ ወደ ጋዛ እንዳይገቡ እንከላከላለን ወይም ደግሞ ማንም ሰው ወደዛ ለመቅረብ እንዳያስብ የሚሉ መልእክቶችን በውጭ ጉዳይ ሚኒስትራቸው በኩል እያስተላለፉ ነው የሚገኘው። ነገር ግን ግሬታ ቲምበርግን እናስታውሳታለን ዓለምን ሀያላን ሀገራትን ሳይቀር ያንቀሳቀሰችው ይህች ግለሰብም እንግዲህ ሀሳቧ ይሳካል የሚለው ነገር እጅግ አነጋጋሪ ነው። በተጨማሪም በሁለተኛ ዙር ላይ እናስታውሳለን ሃንዳላ መርከብ ወደ ጋዛ ሰብራ ለመግባት ሞክራ ነበር። ነገር ግን የግሬታም የሃንዳላ መርከብም እንግዲህ በቁጥጥር ስር ውለው ወደ ሀገራቸው እንዲመለሱ ተደርጎ ነበር። ይህ የእስራኤልን ከበባ ለመስበር የሚደረግ ትንቅንቅ ነው። ከ24 ሰዓት በኋላ ምን እንደሚፈጠር በርካታ ያለም ህዝብ በጉጉት እየጠበቀ ይገኛል። ማለትም ዛሬ ከሌሊት አጋማሽ በኋላ 300 ማይል ይቀራቻል ተብሎ ይጠበቃል። ምናልባት ከ24 ሰዓት በኋላ ምን እንደሚፈጠር አብረን ያለን ማለት ነው። አዲስ መረጃ በዚህ ዙሪያ ላይ ካለ በፍጥነት ይዤላችሁ እመጣለሁ። የፕላስ ምልክቱን የተጫናችሁ ቤተሰብ ሁኑ። በአዲስ መረጃ መልሳለሁ። መልካም ቀን። እንግዲህ ከ24 ሰዓት በኋላ ደግሞ አዲስ ነገር የሚከሰት ከሆነ ኢንሻአላህ ይዤላችሁ እቀርባለሁ። ስለዚህ ጉዳይ አዳዲስ አፕዴቶች ከወጡ ማቀርብላችሁ ይሆናል። ባይዙይ ጋሽቢኒ ለኳታሩ አሚር ይቅርታ ጠይቋል። የሚፈልገውን ከሰራ በኋላ የሚፈልገውን ካደረገ በኋላ እንግዲህ ለኳታሩ አሚር ያው ያሹፉባቸው ነው ይመስል ሃይቃኒ የኡነ ከልቡም እንዳልሆነ ነው የምገምተው። ትራምፕ ጋር ሆነው እንግዲህ ቤንያሚን ኔታንያሁ ከትራምፕ ጋር በመሆን ለኳታሩ አሚር በመደወል ይቅርታ ጠይቀዋል እየተባለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም በኳታር ላይ ላደረሱት ጥቃት የኳታር ጠቅላይ ሚኒስትር ጋር በስልክ ተገናኝተው ይቅርታ መጠየቃቸውና እንደዚህ አይነት ጥቃት ድጋሚ በኳታር ላይ እንደማይደርስ ቃል መግባታቸው ተነግሯል። እንግዲህ በዛሬው ዕለት የአሜሪካውን ፕሬዚዳንት ዶናልድ ትራምፕን በዋይት ሃውስ አግኝተው ያነጋገሩት እንደዛ ሳይሆን ያው የአሜሪካው ፕሬዚዳንት እሱን ያገኘው የአሜሪካው ፕሬዚዳንት ዶናልድ ትራምፕን በዋይት ሃውስ ነበር መተው ያገኘቸው ማለት ነው። በኦቫል ኦፊስ የተነሳ ፎቶ ነው። ያው ተመለከቱት ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኳታሩ ጠቅላይ ሚኒስትር አልታኒ ጋር ሲደውል ነው ይቅርታ ለማስባል የሐማሱን አመራር ካሊድ መሻልን በወቅቱ በኳታር ለመግደል ያደረገችው የእስራኤል የአሳሲኔሽን ሙከራ ደግሞ የግድያ ሙከራ በኳታር ውስጥ የነበረ አንድ የኳታር ሰርቪስማን ነው ደግሞ የኳታር ፖሊስ ኃይል አባል ሰርቪስማን የሚባሉት እነሱ ናቸው። እሱን በመግደሉ ምክንያት ነው እንግዲህ ቤንያሚን ኔታንያሁ ይቅርታ ጠይቀው እንግዲህ ዋይት ሃውስ ይህን ስቴትመንት ሪሊዝ አድርጎ ነበር። ኢሚዲየት ሪሊዝ በማለት ነበረ ከቀድሞ ከሚቲንጋቸው በኋላ ይህንን ዶክመንት ሪሊዝ ያደረገው። ስለዚህ የእስራኤል ጠቅላይ ሚኒስትር ለኳታሩ ጠቅላይ ሚኒስትር ለአልታኒ ይቅርታ ጠይቋል። ከዚህ በኋላ ደግሞ እንደማይፈጠርም ቃል ገብቷል። እንግዲህ ካሊድ መሻልን ለመግደል የሞከሩት ሙከራ እስራኤል ሞሳድ ሁለቴ ፌል አድርጓል። ከዚህ ቀደም በጆርዳን ውስጥ ያደረገው ሙከራ የሚታወስ ነው። ካሊድ መሻልን ለመግደል ኢቭን የራሱ የሞሳድ አመራር ነበር እንግዲህ ካሊድ መሻል የተመረዘበት መርዝ አንቲዶቶር ደግሞ ማክሸፊያ ጆርዳን ድረስ ይዞ ሄዶ ካሊድ መሻል የተረፈው ማለት ነው። ለዚህ ቪዲዮ ሰርችላችሁ ነበር፣ ገብታችሁ መልከት ትችላላችሁ ቪዲዮን። ብቻ ካሊድ መሻል በወቅቱ የተረፈው ሐማስ በመጨረሻ ሰዓት ላይ በሚያደርገው ሴኩሪቲ ሜዠር ነው። በመጨረሻ ሰዓት ላይ በሚያደርገው ምንድነው የሐማስ ሊደሮች ሊገናኙ ሲሉ የሐማስ አመራሮች ሊገናኙ ሲሉ የመጨረሻ ሰዓት ላይ ሁሉም ከተገኙ በኋላ ቦታ ይቀየራል። ስለዚህ ያቺኛው ቦታ እንዳሉ ሲጠበቅ ያሉት ሌላ ቦታ ነበር። እንግዲህ በመተመለከቱት መንገድ ነው የሐማስ አመራሮች እዚህ ጥቃት ያመለጡት ማለት ነው። አልহামዱሊላህ በነገራችሁ ላይ እነሱ ሞትን የሚፈሩ አይደሉም። ራሳቸውን ለፍልስጤማውያንና ለአላህ ለመስጠት የተዘጋጁ ሰዎች ናቸው። ነገር ግን ደግሞ አላህ ስላተረፋቸው በጣም እኛ ደስተኞች ነን። ከዚህ በላይ ብዙ የሚሰሩት ነገር ስላለ ማለት ነው። ነገር ግን ኳታር በዚህ ጉዳይ ላይ ምንም አይነት እርምጃ ልትወስድ አልቻለችም እስካሁን ድረስ ከፉከራ ከስብሰባ በስተቀር ምንም ነገር መሬት ላይ ያየነው ነገር የለም። ምክንያቱም ደግሞ እሷ ኢራን አይደለችም በሚሳኤል ልትደበድባት እስራኤልን አትችልም። ምክንያቱም ደግሞ ያሏት መሳሪያዎች በሙሉ ከአሜሪካ ነው የተሸመቱት። ስለዚህ የአሜሪካን ፍቃድ ትጠይቃለች ማለት ነው። አሁን በተሰማ ዜና ዶናልድ ትራምፕ ፕሮፖዝ አድርገውት የነበረውን በጋዛና በእስራኤል መካከል ይደረጋል ተብሎ የነበረውን የሰላም ስምምነት አስመልክቶ የአረብ ሀገራት ተቃውሟቸውንና መስተካከል ያለበትን ነገር ማሳወቃቸውን አልዓረቢያ ይዘው ወጥቷል። አኮርዲንግ ቱ ዲስ ዘገባ እንግዲህ እንደምታውቁት ፈርስት ኦፍ ኦል እንደምታውቁት ዶናልድ ትራምፕ ባዘዙት መሰረት ስቲቭ ዊትኮቭ የዶናልድ ትራምፕ የልጃቸው ባል ጄሬድ ኩሽነርና እንዲሁም ደግሞ ቶኒ ብሌር የተቀላቀሉት ቲም ባለ 21 ነጥብ የሰላም ፕሮፖዛል አቅርበው ነበረ። ሶ ይህ ፕሮፖዛል እንደሚለው ከሆነ መጀመሪያ ላይ ይህ ፕሮፖዛል ስቲቭ ዊትኮቭ ፕሮፖዝ አድርገውት የነበረው የሰላም ስምምነት ፕሮፖዛል እንደሚለው ከሆነ መጀመሪያ ላይ እንግዲህ የተኩስ አቁም ስምምነት ይደረጋል ነው የሚለው። ደን የተኩስ አቁም ስምምነቱ ከተደረገ በኋላ ሁለቱም ተዋጊዎች አሁን ባሉበት ፍሮንት ላይን ፖዚሽን ላይ ፍሪዝ ያደርጋሉ ነው የሚለው። ሶ እስራኤል ወራ ያዘችው ቦታም ላይ ቢሆን አሁን ባለችበት ቦታ ላይ ፍሪዝ ታደርጋለች ነው የሚለው። ሶ አሁን ባሉበት ኦፌንሲቭ ቦታ ላይ ምንድነው ኦፌንሲቭ ላይ ያሉበት ኦር ግንባር ላይ አሁን ያሉበት ቦታ ላይ ፍሪዝ ያደርጋሉ ይላል። ደን ከዛ በኋላ ደግሞ በ48 ሰዓታት ውስጥ ሐማስ ያገታቸውን 20 የሚሆን በህይወት ያሉ ታጋጆችን ይለቃል፣ እንዲሁም ደግሞ የሞቱትንም ደግሞ ጀናዛቸውን ይለቃል ነው የሚለው። ከዛ በኋላ ሐማስን ካደረገ በኋላ ደግሞ እስራኤል ከዚህ በፊት ይዛቸው የነበሩትን 250 የሚሆኑ ፍልስጤማውያንን እስከ እድሜ ልክ ተፈረደባቸውን ተለቃለች። ከዛ በኋላ ደግሞ ኦን ቶፕ ኦፍ ዳት ደግሞ 1700
ከ250 ውጪ ማለት ነው 1700 ከኦክቶበር 7 በኋላ የተያዙ ፍልስጤማውያንን ተለቃለች ነው የሚለው ኤንድ ደግሞ ሐማስ ሙሉ ለሙሉ መሳሪያውን የሚያስረክብና የሚበተን ይሆናል የሐማስ አመራሮችም ሴፍ ፓሴጅ እንደሚሰጣቸው አሹራንስ ይሰጣል ይህ ስምምነት የሐማስ ሲኒየር አመራሮች ገዛ ውስጥ ያሉት ወደ ፈለጉት ኦር አንዲስክሎዝድ ወደ ሆነ ሶስተኛ ሀገር ሙቭ እንዲያደርጉ ማንንም ሳይነካቸው ይህን ይመቻችላቸዋል የሚል ነበር ያ ፕሮፖዛል የአረብ ሀገራት እንግዲህ አሁን ተቃውሟቸውና መስተካከል ያለበትን ነገር አቅርበዋል ይሄንን ደግሞ ለዶናልድ ትራምፕ ማስረከባቸው ታውቋል ሶ አኮርዲንግ ቱ የአረብ ሀገራቶች ይስተካከል ያለካሏቸው ነገራቶች ውስጥ አንዱ በፍሮንት ላይ ፍሪዝ ማድረግ የሚባል ነገር አያስኬድም ብለዋል ሙሉ ለሙሉ እስራኤል ከጋዛ ለቃ መውጣቷ ቅድመ ሁኔታ እንደሆነ አሳውቋል ማለት ነው እነዚህ አረብ ሀገራቶች ሶ አሁን ባለችበት ቦታ ላይ ሳይሆን ሙሉ ለሙሉ ጋዛ ለቃ መውጣት እንዳለባት ከዛ በኋላ ደግሞ ጋዛን የሚያስተዳድር አዲስ የፍልስጤማውያን ቴክኖክራት መንግስት ኦር ሲኒየር የፍልስጤም ቴክኒካል ሰዎች የሚመሩት አዲስ ጊዜያዊ መንግስት መቋቋም አለበት እዚህ መንግስት ላይ እንግዲህ ማህሙድ አባስ የሚመራው የፍልስጤም መንግስትም የሆነ ያህል ፓወር ያለው ግን አዲስ መንግስት አዲስ ጊዜያዊ አስተዳደር ይቋቋማል የሚል ፕሮፖዝ አድርጓል አረብ ሀገራት ኤንድ ደግሞ የሐማስ ሙሉ ለሙሉ መሳሪያውን ያስረክባልና ይበተናል የሚለውንም እንዳልተስማሙበት ታውቋል እነሱ አረብ ሀገራት እንደሚሉት ከሆነ እንግዲህ ሐማስ መሳሪያውን ያወርዳል ነው እንጂ ሙሉ ለሙሉ መሳሪያውን ያስረክባል እንዲሁም ይበተናል የሚለውን እንደተቃወሙ ታውቋል ሶ አኮርዲንግ ቱ አረብ ሀገራት እነዚህ ነገራቶች መስተካከል አለባቸው የሚሉ ቅድመ ሁኔታዎች መቀመጣቸው ታውቋል ያው ገና ዲቴይሉ አልወጣም ጀስት አሁን ነው ነገራቶች ገና እየታወቁ ያሉት ለማንኛውም ይሄን ለዶናልድ ትራምፕ ፕሮፖዝ ማድረጋቸውንና ትራምፕም ደግሞ ሰኞ ኦር ነገ ከአቶ ቢኒያም ጋር ተገናኝተው በዚህ ጉዳይ እንደሚያወሩ ታውቋል ሶ ይስማሙ አይስማሙ ገና የሚታይ ነው የሚሆነው ለማንኛውም አረብ ሀገራት ይሄንንና ገና ሌሎች ያልታወቁ ዲቴይሎች ያሉበትን ማስተካከያዎች ማሳወቃቸው ግን ታውቋል ማለት ነው ሶ አይገሱ ቢልስ እንግዲህ ከትራምፕ ብዙም ኸይር ነገር አንጠብቅም ያ ጀማዓ አላህ ነስሩን ያምጣላችሁ እንጂ ለወንድሞቻችን ብዙም ከትራምፕ ሰፋ ያለ ጥሩ ነገር አጠብቁ ግን ደግሞ እንግዲህ የዓለም ሀያል እንደመሆኑ አሜሪካ እስራኤልን በጣም መጫን የምትችለው እሷ ብቻ ነች አንድና አንድ ከአላህ ውጪ ሐማስም እንግዲህ ትራምፕ ያቀረበውን የድርድር ሐሳብ እያጤነው እንደሚገኝ እንግዲህ መግለጫ ሰጥቷል ሐማስም ነገሩን ያስበበትና እንግዲህ ነገሮች ደግሞ ወደፊት የሚመጡ መረጃዎች ካሉ ኢንሻአላህ በሰፊው አደርሳችኋለሁ እናንተ ብቻ ይህን ቻናል እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ብታደርጉ አዳዲስ መረጃዎች ሲደርሱ አደርሳችኋለሁ ማለት ነው ኢንሻአላህ በዓለም አቀፍ ደረጃ ትልቅ ዩኒቨርሲቲዎች አክብረው የሰጡት እናንተ ግን ለሀገራችሁ ጥላቻ ስላላችሁ የሚል አውዱን ያልጠበቀና ትንሽ የማይመጥን አይነት ትችት ይሰጣል በመሰረቱ በተለያዩ አገሮች ውስጥ ግዕዝ የሚሰጥባቸው ዩኒቨርሲቲዎች ግዕዝ ለማኑስክሪፕት ጥናትና ምርምር እንጂ ለኮሙኒኬሽን ወይም ለማህበረሰባዊ ተግባቦትና የዕለት ተዕለት ኑሮ በሚል አይደለም የሚሰጠው ያው ኢንቴንሽናል ወይም ደግሞ ሆን ብለው አጀንዳውን ለማስቀየር የሚያመጡት ማስረጃ ነው እንጂ ማስረጃው ብዙ ጉንጭ ማልፋት ነው ትርጉም የለውም ማለት ለጥናትና ለምርምር ብቻ የሚሰጥን ቋንቋ ህዝቦች እንዲኖሩበት እንዲገበያዩበት አድርጎ ሌላ መልክ መስጠት ተገቢ አይደለም በመሰረቱ በአፍሪካ ባሉ አፍሪካ የቋንቋ ጥናቶች ላይ ባሉ እስከ 10 ባሉ ቋንቋዎች ውስጥ እንኳን ግዕዝ አይሰጥም ሌላው ቀርቶ እነ ዙሉ እነ ሶማሊኛ ምናምን የሚሰጡበት እንኳን ያክል እንኳን አይሰጥም የለም ኦልሞስት ማለት ይችላል በኢትዮጵያ ውስጥ ባሉ ትልቅ ተቋማቶች ውስጥ የሚሰጠው ለተግባቦት ሳይሆን ለሊትሬቸር ለመዛግብቶች ማኑስክሪፕቶች ጥናትና ምርምር ብቻ ነው ስለዚህ በዚህ መልኩ ልክ በዓለም ደረጃ የተለየ ቋንቋ ሆኖ የሚጠና አድርጎ ማቅረብና ያልሆነ መልክ መስራት ትክክል ነው ብዬ አላስብም ቢጠና ጥሩ ነው የሀገር ሀብት ስለሆነ የሱ መጠናት ደስ ይለናል ባይዘዊ ለማሳቀቅ እንደዚህ ነው የሚጠቀሙት ተመልክታችሁ አንዳንድ ነገሮችን አንደ መብታችሁን ስትጠይቁ ለማሳቀቅ በቃ እናንተ ሀገር ወዳድ በእነሱ ቤት ማለት ነው እናንተ ሀገር ወዳድ አይደላችሁም ኦር በቃ የሆነ ነገር ይለጥፉብናል አላኩል ያህል እኛ መታገላችንን አናቆም ያ ጀማዓ ግዕዝን ለልጆቻችን አናስተምርም ምንም ቢሆን ምን ኢንሻአላህ ይሄን ትግል እንቀጥላለን ሁላችሁም ደግሞ ከጎናችን እንደምትቆሙ ተስፋ አደርጋለሁኝ ለዛሬ እንግዲህ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር ኔክስት ኢንሻአላህ በአላህ ፍቃድ አሪፍ ኢስላሚክ የሆኑ መረጃዎችን ይዤላችሁ መለሳለሁኝ እስከዛው ሰላም ቆዩልኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ